ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ ዜናዎችን ብቻ ይዘናል። ትላንትና ከተሰሙ መረጃዎች መካከል በጣም ወሳኝና አስፈላጊ ብዬ የማስበው የአሰልጣኝ ቅጥርን በተመለከተ የወጣው ዜና ነው እና የዩናይትድ ሰዎች አሁን የአሰልጣኝ እጩዎቻቸውን ወደ ሶስት አውርደዋል ተብሏል። የተሰናበቱ ሊስት ውስጥ የነበሩ አሁን ወደ ታች የወረዱ ብዙ አሰልጣኞች አሉ። እነሱን ስም እንጠቅሳለን። ወደ ላይ የወጡት ሶስት አሰልጣኞችንም እንዲሁ የምናይ ነው የሚሆነው። ከብሩኖ ፈርናንዴስ ኮንትራት ጋር በተያዘ የተሰማ መረጃ አለ። ቶክ ስፖርት ጋዜጠኛ ስለዚህ ተጫዋች ብዙ ነገር ብሏል፣ እነግራችኋለን። ካዛሜሮና ማንቸስተር ዩናይትድ ውል ቀደዋል ተብሏል። ምን አይነት ውል ነው የተቀደደው? እነግራችኋለን። ከዛ ውጭ በዝውውር ወሬዎቻችን በርከት ያሉ መረጃዎችን ስንይዝላችሁ የብሩኖ ፈርናንዴዝ ምትክ ናቸው ስለተባሉ ሁለት ተጫዋቾች እነግራችኋለን። ከዛ ውጪ ደግሞ የዳይሞንድ ዩናይትድ ዝውውር በተመለከተ ፋብሪሶ ሮማኖ የነገረን ነገር አለ፣ እሱን እናያለን። የስካይ ስፖርት የትላንት ዘገባ ስለ ዩናይትድ የዝውውር ኢላማ ተጫዋቾች ብዙ ነገር ነው ያለው። ስካይ ስፖርት የሚታመን እንግዲህ ሚዲያ ነው ታውቃላችሁ። ዝውውርን በተመለከተ ብዙ ነገር ብሏል ትላንት እና የስካይ ስፖርትን ሪፖርት የትላንቱን ምነግራችሁ ይሆናል። ምንም አይቀርም። የሶስት ተጫዋቾችን ቁጥራዊ መረጃ ዛሬ ይዣለሁ ለመፍረድ እንዲያመቻችሁ። የትኛው ተጫዋች ወደ ዩናይትድ ቢመጣ እንደው በእናንተ ሀሳብና በእናንተ የእግር ኳስ አረዳድና ውሳኔ እንድትሰጡ ይሄ ተጫዋች ቢመጣ ይሻላል ከዚህስ ብላችሁ እንድትፈርዱ የሚያደርግ ስታት በሶስት ተጫዋቾች ይዤላችኋለሁ። ኤሌት አንደርሰን በቶናሌና እንደዚሁም በሌላኛው ዩናይትድ የዝውውር ኢላማ ዋርተን ዙሪያ ኦፕታ ያወጣቸው ተነጻጻሪ ስታቶች ምን ይመስላሉ? እሱንም እነግራችኋለሁ። ብቻ አብራችሁኝ ቆዩ። ላይክ ማድረግ ግን አትርሱ። ፍጹም እየተቀዛቀዛችሁ ነው ቤተሰቦቻችን። ይህን ቪዲዮ መታችሁ እስከሰማችሁ ድረስ ላይክ አድርጎ ቪዲዮዎቹን መመልከት ለእናንተ በጣም ቀላል ነው። ለእኛ ግን ቪዲዮ ብዙ ሰው ጋር እንዲደርስ የሚያበረታታን ነው እና ላይክ ማድረጋችሁን አትርሱ። አብራችሁን ሁኑ። መልካም ቆይታ። የማንቸስተር ዩናይትድ አዲስ አሰልጣኝ ቅጥር አሁን ወደ ላቀ ምዕራፍ እንደተሸጋገረ ሪፖርቶች እየጠቆሙ ነው የሚገኙት። ክለቡ ምናልባት ጠረጴዛ ስቦ ተቀምጦ አሰልጣኝ ለመቅጠር ኢንተርቪው እያደረገ ላይሆን ይችላል። ግን ከጀርባ በሚሰሩ ስራዎች የመጨረሻ እጩ ተደርገው ክለቡን ለማሰልጠን የተያዙ ሶስት ያህል አሰልጣኞች አሁን አሉ ተብሎ ነው በማርሻል የሜን ጋዜጣ ጸሐፊ ትላንት የተዘገበው። የማንቸስተር ዩናይትድ የአሰልጣኞች ቅጥር ዝርዝር በርከት ያሉ ስሞች ነበሩት ከዚህ በፊት። አሁን ግን እነኛ ስሞች ወደ ሶስት እንዳነሱ ነው ዘገባው የሚያመላክተው። እንደው ማን የሆኑ እነኛ አሰልጣኞች የሚለው ሁላችንም ልናቅ የምንጓጓለት ነገር ይመስለኛል። አንዱ ራሱ ካሪክ ነው። በዩናይትድ ቤት እየሰራ ያለውን ነገር ኢግኖር ማድረግ ይሄ ከባድ ነገር ነው። ምናልባትም እንደ ዲስሪስፔክት የሚቆጠር ነው። ማይክል ካሪክ የዩናይትድ ቀጣዩ አሰልጣኝ እንዲሆን በትክክል ካንዲዴት ሆነው መቅረቡና መፎካከሩ የሚጠበቅ ነገር ነው። በርካታ የቀድሞ ፓንዲቶች ሁሉ ሳይቀር ካሪክ ዩናይትድን በቋሚነት መያዝ አለበት ብለው አሁን መከራከር ጀምረዋል። ያመጣውን ውጤት መሰረት በማድረግ በዝርዝሩ ውስጥ ታዲያ ከካሪክ ውጪ የመጨረሻ እጩ ሆነው ቀረቡ እንደተባለው ከሆነ እንደ ማርሻል ሜን ጋዜጣ ጸሐፊ ከሆነ ሁለቱ አሰልጣኞች አንዱ ጀርመናዊ አሰልጣኝ ነው፣ ጁሊያን ኔግሊሽማን ይባላል። ኔግሊሽማን ገና ከወዲሁ ነው የዓለም ዋንጫው ከመጠናቀቁ ቀደም ብሎ ምናልባትም የዓለም ዋንጫው ሳይጀመር ማለት ነው ቤተሰቦች ቀደም ብሎ ከጀርመን ብሔራዊ ቡድን ጋር ሁሉ ይለያያል ተብሎ የተወራለት አሰልጣኝ ነው። ከዓለም ዋንጫው ፍጻሜ በኋላ ደግሞ ከጀርመን የአሰልጣኝነቱ እንደሚነሳም ይታወቃል። ይህ አሰልጣኝ ኦፍኮርስ ብዙ አሰልጣኞች ሊነሱ ይችላሉ፣ ግን ለግኒስማል ከጀርመን ብሔራዊ ቡድን ጋር አይቀጥልም እና ሰውየው የዩናይትድን ስራ ለመያዝ ክፍት ነው እና ከፍተኛ የሆነ ፍላጎት አለው። ፍቃዱን አሳይቷል ተብሎ እየተዘገበ ያለ ምናልባት በትልቅ ደረጃ ዩናይትድ ከካሪክ ውጭ ሊቀጥረው የሚችለው አቬይለብል የሆነ አሰልጣኝ ነው ተብሎ ስሙ እየተነሳ ያለ አሰልጣኝ ነው። እሱ ሁለተኛው ተፈላጊ ዩናይትድ አሰልጣኝ ነው ተብሏል። ሶስተኛው ሁላችሁም የምጠብቁት እኔም በሆነ በዩናይትድ ቤት መጥቶ ክለቡን እንዲይዝ የምመኘው አሰልጣኝ ፔዤው አለቃ ሉዊስ ሄንሪኬ ነው።
ሉዊስ ኤንሪኬ የዩናይትድ 3 የመጨረሻ እጩ አሰልጣኞች ዝርዝር ውስጥ ተካቷል መባሉ በራሱ የሚያስደስት ነው። ግን በጣም የሚያስገርመው የማንቸስተር ዩናይትድ አመራሮች ማይክል ካሪክ በዩናይትድ ቤት አሁን በሰራው ስራ ብቻ ከዚህ በፊት ከሱ አስቀድመው የያዟቸውን አሰልጣኞች እንደነ ኦሊቨር ግላስነር፣ ማርኮ ሲልቫ፣ ኡናይ ኢምሬና ቶማስ ፍራንክ የመሳሰሉ አሰልጣኞችን ቀድሞ የመጨረሻው 3 እጩ ሆኗል። እነኚህ ሁሉ አሰልጣኞች ማይክል ካሪክ በዩናይትድ ቤት አሁን ፐርፎርም ባደረገበት መንገድ ይበልጣቸዋል በሚል ነው ዩናይትድ ከነኚህ ሁሉ ከጠቀስኩላችሁ አሰልጣኞች ግላስነር፣ ሲልቫን፣ ኢምሬና እንዲሁም ፍራንክ በላይ ቅድሚያ በዩናይትድ አመራሮች ተሰጥቶታል ተብሎ የተገለጸው የማይክል ካሪክ የማንቸስተር ዩናይትድ ቀጣይ ሲዝን ሲጠናቀቅ በዚህ ማለት ነው በያዝነው የዩናይትድ ስንብቱን መስማት ፍጹም የማይታሰብ ነው ብሎናል። የቀድሞው የዩናይትድ ተጫዋች የሆነው ማይክል ኦዌን በዩናይትድ ቤት ካሪክ በሰራው ስራ ባሳየው አስገራሚ ለውጥ እሱን ማሰናበት እብደት ነው ሲል ነው የገለጸው። ካሪክን አሰናብታችሁ ሌላ ማንንም ብታመጡ አሸናፊ የሚባል አሰልጣኝ እንኳን ቢሆን ነገሮች መበላሸት ቢጀምሩ ባለቤቶቹ በደጋፊው ዘንድ ምን ሊሆኑ እንደሚችሉ አስቡት ይላል ምክንያቱን ሲያስረዳ። ካሪክ በዩናይትድ ቤት መቀጠል የለበትም የሚሉ ሰዎችን ሳይ በጣም ነው የሚገረመው ይላል። ለምን ምንስ ጥያቄ ውስጥ ይገባል? ምንስ ነው እንደዚህ ልትሉ የቃጣችሁ ምክንያት ሲል ለነ ሮይኪን ለመሳሰሉ ካሪክ በዩናይትድ ቤት መቀጠል የለበትም ለሚሉ እነ ጋሪ ኔቭል የቀድሞ የዩናይትድ ሌጀንድ ተጫዋቾች ጥያቄ ያነሳል። ሊጉ ካሪክ ከመጣበት ቀን ጀምሮ ቢቆጠር ኖሮ ዩናይትድ አሁን የደረጃ ሰንጠረዥ አናት ላይ ይገኝ ነበር። ታዲያ ለምንድን ነው ይህንን ግስጋሴ የምናቆመው? ቢያንስ የ2 ዓመት ኮንትራት ተሰጥቶት ስራውን ሊቀጥልስ አይገባም ወይ ሲል ነው ማለት ነው የቀድሞ የዩናይትድ አጥቂ የነበረው ማይክል ኦዌን በዚህ መልኩ የካሪክ ደጋፊ ሆኖ ስራውን መያዝ አለበት ሲል ቢያንስ ለ2 ዓመት ኮንትራት ሳይበዛ ተሰጥቶት መሞከር ይኖርበታል በሚል ነው ማለት ነው። እንግዲህ በቀጥታ ለቀድሞ ዩናይትድ ሌጀንድ ተጫዋቾች ጥያቄ በማንሳት በተለይ ለሮኪን፣ ለጋሪ ኔቭል ዩናይትድን ለመያዝ አሁን በአሰልጣኝነት በቋሚ አሰልጣኝነት ዝግጁ አይደለም እያሉ አስተያየት ለሚሰጡ ሰዎች ምላሹን የሰጠው ማለት ነው። እናንተስ በማይክል ኦዌን ሀሳብ ትስማማላችሁ? የቤተሰቦቻችን ማይክል ካሪክ የዩናይትድ ቀጣይ ቋሚ አሰልጣኝ መሆን አለበት ብላችሁ የምታስቡ ከሆነ ሀሳባችሁን በኮሜንት አካፍሉን። እኛም እንግዲህ አዳዲስ ነገር ሲኖር የዩናይትድ አሰልጣኝ ቅጥርን በተመለከተ ወደ እናንተ ይዘን ማድረስ መረጃዎችን በዚህ መልኩ እንቀጥላለን። ወደ ዝውውር ዜናዎች እንለፍና የስካይ ስፖርትን ዘገባ ነው የምንመለከተው። አብዛኛው ከዛሬ መረጃዎች የስካይ ስፖርት ዘገባዎች ይገኙበታል። ምክንያቱም ትላንት በዩናይትድ ዝውውርን በተመለከተ ወይ ከዩናይትድ ጋር ስማቸው የተነሱ ተጫዋቾችን በተመለከተ ዘገባዎችን ሲሰሩ በመመልከቴ ነው እና ዩናይትድ ተከላካይ ለማስፈረም ገበያ እንደወጣ ታውቃላችሁ እና በግራ ቦታ ላይ በተለይ የሉዊስ ሆል ፈላጊ እንደሆነ አሁን በስካይ ስፖርት ሁሉ ሳይቀር ነው የተረጋገጠው። በሉክሾ ቦታ የኒውካስሉን ሆል ማስፈረም ይፈልጋሉ ተብሏል። በሻምፒዮንስ ሊግ ያማልን ሁሉ ማቆም ይቻለ በርካታ አድናቆቶች የተቸሩት እንዲሁም የሉክሾ ተተኪ የሆነ ወደ ኦልትራፎርድ እንድትመጣ ይፈልጋል ተብሎ ሲጠየቅ በጣም ደስተኛ ነኝ እና ሉክሾን እስቲ ደውዬ ጠይቀዋለሁ ወይ አማክረዋለሁ በሚል ሁሉ የቀለደ ልጅ ነው እና ይህም ተጫዋች በዩናይትድ ይፈለጋል ብለውናል። ዳያሞንድም ቢሆን በዩናይትድ የዝውውር ራዳር ውስጥ ነው፣ ግራ ቦታ ላይ ተብሏል፣ በአጥቂ መስመር ላይ ማለት ነው በግራው። ሊልማን ንዳይም እንደዚሁ በማንቸስተር ዩናይትድ ሰዎች እየተመለከቱት ያለ ተጫዋች ነው ሲል ነው ስካይ ስፖርትስ የዘገበልን። ከዚህ ዘገባ በኋላ ደግሞ ፋብሪሶ ሮማኖ በዩቲዩብ ገጹ ላይ ወጣና ቪዲዮ ሰራ። በዚህ ቪዲዮ ላይ ስለ ዳይሞንዴ ነው አንድ መረጃ ያካፈለን። አዲስ ነገር የለውም፣ ግን የዩናይትድ ስካውቶች በተደጋጋሚ ይሄን ተጫዋች ወደ ጀርመን እየሄዱ ሌፕዚሽ የሚያደርገውን ጨዋታ እየተከታተሉ የዳይሞንዴን እንቅስቃሴ እየገመገሙ ተመልሰዋል። አሁንም ያን እያደረጉ ነው ያለው ፋብሪሶ። ሌፕዚሾች ከፍተኛ ገንዘብ እንደሚጠይቁ ይጠበቃል፣ ግን ምን ያህል እንደሆነ የገንዘቡ መጠን እስካሁን በቁጥር አልተቀመጠም ብሏል። ሊቨርፑል፣ ፒኤስዤ እና ባየር ሙኒክም የተጫዋቹን ሁኔታ በቅርበት እየተከታተሉ ያሉ
ሌሎች ክለቦች ናቸው ሲል ነው ፋብሪሶ ሮማኖ በዚህ ተጫዋች ጉዳይ አስተያየቱን የሰጠው። ስለ ዳይሞንዴ ካነሳን አይቀር ከዩናይትድ የአሁን የክንፍ መስመር ተጫዋቾች ጋር በተያያዘ እንደው አንድ የንጽጽር ቁጥራዊ መረጃ ስላገኘው እሱን በግረ መንገዴ ልንገራችሁ ቤተሰቦቻችን። ምንድነው የያዝኩላችሁ መረጃ? ለምሳሌ አሁን ከጎል አንጻር የምናይ ከሆነ ዳይሞንዴ 10 ጎሎችን አስቆጥሯል ለሌይፕዚግ። የዩናይትድ የክንፍ አጥቂ ተጫዋቾች ወይ እንደው በሐሰተኛ 9 ቁጥር የሚጫወቱ ተጫዋቾች በሏቸው ያስቆጠሩትን ጎል ስናይ ለምሳሌ ኩኛ 7 አስቆጥሯል፣ ዳይሞንዴ 10 ብያችኋለሁ። እንዲሁም ብሪያን ምቦሞ 9 አስቆጥሯል። አማድ ደግሞ በጣም ደካማ የሆነ ሲዘን ነው እያሳለፈ የሚገኘው፣ 2 ጎል ብቻ አስቆጥሯል። ስለ አማድ ወደፊት የምናወራበት እንዲሁ ይሆናል። ሌላው አሲስትን በተመለከተ ዳይሞንዴ 6 አሲስት ሲያደርግ ማቲያስ ኩኛ 2 አሲስት ብቻ ነው ያደረገው። በአሲስት የምናይ ከሆነ ብሪያን ምቦሞ 3 አሲስት አድርጓል። አማድም 2 አሲስት ብቻ ነው ያደረገው ማለት ነው። እና በድምሩ የዩናይትድ 3 የክንፍ አጥቂ ተጫዋቾች ከዳይሞንዴ አሲስት ያደረጉት በአንድ ብልጫ ብቻ ነው ማለት ነው። እና ዳይሞንዴ 6 ሲያደርግ እነሱ ሶስቱ በአጠቃላይ እንዲሁ 7 አሲስቶችን አድርገዋል። ይህም ተጫዋቹ ከጎል ውጭ በአሲስት እንደሚበልጣቸው ነው ቁጥሮቹ የሚያመላክቱት። እንዲሁም ጎልና አሲስት ፐር ሚኒት የምናሰላ ከሆነ ተጫዋቹ በ117 ደቂቃ ውስጥ ወይ አሲስት ያደርጋል ወይ ጎሎችን ያስቆጥራል። ማቲያስ ኩኛ በበኩሉ በ231 ደቂቃ ውስጥ ነው ወይ አሲስት የሚያደርገው ወይ ጎል የሚያስቆጥረው። እንደዚሁም ብሪያን ምቦሞ በ183 ደቂቃ ውስጥ ይሄን ያደርጋል። ከዛ አማድ ደግሞ በ480 ደቂቃ ውስጥ ይሄን ያደርጋል። ምን ያህል አማድ ከባድ የሆነ ወይም መጥፎ የሆነ ሲዝን እያሳለፈ እንደሆነ ነው የሚያሳያችሁ። እንዲሁም ቴክ ኦንስ ኮምፕሊት በማድረግ 87 ዳይሞንዴ ፈጽሟል። ይህም ፍጹም የላቀ በላይነት አለው። 38 ኩንያ ፈጽሟል። ብሪያን ምቦሞ ደግሞ 14 ነው። በዚህ ደካማ እንደሆነ ያሳያቸዋል። እንዲሁም አማድ 36 ቴክ ኦን በመፈጸም ተጫዋቾቹ በስኪል ሴት የምናይ ከሆነ በሚያስቆጥሩት ጎል መጠን የምናይ ከሆነ አሲስት በሚያደርጉት መጠን የምናይ ከሆነ እንዲሁም በደቂቃ ምን ያህል አሲስትና ጎል አስተዋጽኦ አላቸው ብለን የምንገመግም ከሆነ ዳይሞንዴ ከነኚህ የዩናይትድ የክንፍ ተጫዋቾች የተሻለ ቁጥር ማስመዝገብ የቻለ ተጫዋች ነው። ነገር ግን ምንጊዜ የምንብለው እዚህ ጋር ቁጥር ስናነሳ መዘንጋት መረሳት የሌለበት ጉዳይ የእንግሊዝ ፕሪሚየር ሊግ እና የቡንደስ ሊጋ የጨዋታ ኢንቴንሲቲ የጨዋታ የክለቦች ባህሪ በራሱ የተለየ መሆኑን ነው። ምናልባት ዳይሞንዴ ወደ እንግሊዝ መቶ ለዩናይትድ ይፈርማል ተብሎ ነው የሚጠበቀው። ቢፈርም እነኚህን ቁጥራዊ መረጃዎች የመድገም እድሉ አለው ብሎ 100% መናገር ይከብዳል፣ የተለየ ቻሌንጅ ስለሚሆን ማለት ነው። ግን ተጫዋቹ ፖቴንሻል እንዳለው ምናልባት ይሄን ማድረግ እንደሚችል ከስልጠና ከልምድ እንዲሁም ከሊጉ ከመላመድና ልጁ ካለው ይሄ ተፈጥሯዊ ኳሊቲዎቹ አንጻር ፍጥነት በሉት ጉልበት በሉት የመጨረስ ብቃትን በሉት ተጫዋቹ የሚያድግ ሂውጅ ፖቴንሻል እንዳለው ነው የምትረዱት። ለዛም ይመስላል ዩናይትዶች በግራ ቦታ ላይ ቀድመው ሊያስፈርሙት ጥረት እያደረጉ የሚገኙት ከሌሎች ተፎካካሪ ክለቦች አንጻር። ቀጥለናል ቤተሰቦች፣ ቪዲዮውን ላይክ እያደረጋችሁ እንድትሰሙን ልናስታውሳችሁ እንወዳለን። ላይክ የምታደርጉልንም እንደምታበረታቱን ታላቅ የሆነ ምስጋና ለእናንተ እናቀርባለን። ቀጣይ መረጃ የሚሆነው ያው አሁን ኢንተርናሽናል ብሬክ ላይ ነው የምንገኘው። የኮቢ ሜኖ እና የሃሪ ማጉዌርን ደስተኝነት ተመልክተናል። እነኚህ ተጫዋቾች በእንግሊዝ ብሔራዊ ቡድን ከተመለሱ 2 ዓመታቸው ነው። አሁን ከ2 ዓመት በኋላ ብሔራዊ ቡድንን መልሰው ሲቀላቀሉ ፊታቸው ላይ ይታይ የነበር ፈገግታ የሚሰሩት ልምምድ ያስታውቃል። በጣም ደስተኛ ናቸው። ኦፍኮርስ የዓለም ዋንጫ በላይ ለማምራት ከእንግሊዝ ብሔራዊ ቡድን ጋር የመጨረሻ እጩ ሆኖ ለመቅረብ ገና ነው። አሰልጣኙ ለመጨረሻ ጊዜ ይዞ ሲሄድ ስኳዱን ይዟቸው ይሄዳሉ የሚለው ወደፊት ምላሽ የሚያገኝ ነው የሚሆነው። የሚቀነሱ ተጫዋቾች አሉ። ኦፍኮርስ ወደ 35 ያህል ተጫዋቾችን ነው ቶማስ ቱኸል ጥሪ ያቀረበው። ግን እነኚህ ልጆች አሁን በዩናይትድ ቤት አዲስ ኮንትራት ለመፈረም ስለመቃረባቸው እጅግ የምናምናቸው የዜና ምንጮች እየገለጹልን ያሉት ዋናው ነጥብ ያ ነው። በተለይ ሜኑ በዩናይትድ መቆየት አለበት። እስከ 120 ሺህ ፓውንድ ሳምንታዊ ደሞዝ ተከፍሎት ይህንን ኮንትራቱን ከኢንተርናሽናል መልስ ተጫዋቹ የሚፈርምበት እድል ሰፊ ነው ተብሏል። ሃሪ ማጉዌር 2 ተጨማሪ ዓመት ኮንትራት
ተሰጥቶት ግን በቀነሰ ደሞዝ በዩናይትድ ቤት ለመቆየት ተስማምቷል የሚሉ ሪፖርቶች እየወጡ ነው የሚገኙት እና የእነኚህ ሁለት ተጫዋቾቻችን ኮንትራት ይፋ ይሆናል ተብሎ እየተጠበቀ ነው ያለው። እንደው እዚህ ጋር አያይዘን ስለ ካሳሜሮ ኮንትራት ጉዳይ ማንሳት ይኖርብናል። የካሳሜሮ ኮንትራት ልዩ የሆነ አንቀጽ አለው ታውቃላችሁ ቤተሰቦች። ይሄ ልዩ የሆነ አንቀጽ ምን የሚል ይዟል መሰላችሁ? ተጫዋቹ በማንቸስተር ዩናይትድ ቤት ፕላስ ዋን ኦፕሽን እንዲኖረው የሚያስገድድ ነው። ይሄ ፕላስ ዋን ኦፕሽን ደግሞ አክቲቬት የሚሆነው ካሳሜሮ በዚህ ሲዝን ለዩናይትድ 35 ያህል ጨዋታዎችን ተጫዋቹ በቋሚነት የሚጀምር ከሆነ ነው። 35 ያህል ጨዋታዎችን በቋሚነት ተቀይሮ የሚገባውን መቁጠር አንችልም ቤተሰቦች። ይሄ ውሉ አንዱ አካል ነው። ስለዚህ በቋሚነት 35 ጨዋታ የሚጀምር ከሆነ ዩናይትዶች ወደዱም ጠሉም ያለችዋን የፕላስ ዋን ኦፕሽን አክቲቬት ማድረግ ይጠበቅባቸዋል። ከእንደሱ ህግ ያስገድዳቸዋል። ተጫዋቹም ከፈለገ ያስገድዳቸዋል። ስምምነት ነው። አሁን ታዲያ በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ላይ ነው የምንገኘው። 7 ጨዋታዎች ቀርተዋል። ካዛሜሮ በሰባቱ ጨዋታዎች ላይ ቋሚ ሆኖ የሚጀምር ከሆነ በሚያስገርም ሁኔታ 35 ጨዋታ በፕሪሚየር ሊጉ ለዩናይትድ ቋሚ ሆኖ የሚጀምር ይሆናል ካዛሜሮ። ይሄ ከሆነ ደግሞ እንግዲህ 38 ጨዋታ ነው በሊጉ ያለው ወይ አንድ ቲም የሚያደርገው። አሁን ካዛሜሮ 7ቱን ተከታታይ ጨዋታ ቋሚ ሆኖ መጀመሩ የሚቀር አይደለም። በጣም አስፈላጊ ወሳኝ የሆነ አማካይ ነው ታውቃላችሁ። ስለዚህ ምን ይሆናል ማለት ነው? ኮንትራቱ ላይ ያለው የፕላስ ዋን ኦፕሽን በራሱ ጊዜ ህግ ነው። ስለዚህ ህጉ አክቲቬት እንዲሆን ያደርገዋል ማለት ነው። እና እነኚህ ሁለት አካላት ተጫዋቹና ዩናይትድ ወይ የተጫዋቹ ወኪሎችና ክለቡ የሆነ ስምምነት ማድረግ ነበረባቸው። ታዲያ ይሄ ስምምነት በጋራ በሁለቱ ውይይት መሰረት እንዲቀደድ ተደርጓል ተብሏል። ካሳሜሮ ከዚህ በኋላ ባሉት ጨዋታዎች ቋሚ ሆኖ ይጀምርም ወይ ተቀይሮ ይግባም ይሄ ፕላስ ዋን ኦፕሽን የምትለው እንዳትሰራ አክቲቬት እንዳትሆን በጋራ ተስማምተዋል የሚል ዘገባ ነው የወጣው ማለት ነው። ይሄ ምን ያህል እንግዲህ ዩናይትድ እና ካሳሜሮ ለመለየት ቁርጠኛ እንደሆኑ የሚያሳያችሁ ነው ማለት ነው። እንግዲህ ዩናይትዶች አስቀድመው ሁሉ ነው የተስማሙት። ይሄ ነገር አክቲቬት እንዳይሆን ቀደም ብለው ከወኪሉም ከተጫዋቹም ጋር ተነጋግረው ክፍያም ፈጽመው ሊሆን ይችላል እችን ውል በአዲስ ለመቀየር ወይ ለመቅደድ ማለት ነው። ነገርየውን ቀደም ብለው ጨርሰውታል። ካሳሜሮን ግዴታ በክለባቸው እንዲቆይ ካልፈለጉ ዩናይትዶች ማስቀመጥ አለባቸው እሱን ቤንች ላይ ማለት ነው። አስባችሁታል? በጣም ይሄ ዲስሪስፔክት የሆነ ነገር እና ዩናይትድንም የሚጎዳ በተለይ የካሳሜሮን ጠቃሚነት ስታዩ አንዳንድ ክለቦች ያው ታውቃላችሁ፣ ለምሳሌ ይሄን ያህል ጨዋታ ከተጫወተ ይሄን ያህል ገንዘብ እንከፍላለን የሚል ስምምነት በዝውውር ወይ በኮንትራት ላይ ያካትታሉ። ከዛ ያቺ ኮንትራት አክቲቬት እንዳትሆንና ገንዘቡን ላለመውጣት ሲሉ ተጫዋች ሳይጎዳ ያስቀምጣሉ ክለቦች። ይሄ የተለመደ ነው በክለቦች። አሁንም ዩናይትዶች ታዲያ ይሄን ትልቅ የሆነ ስህተት ላለመስራት የልጁም ጠቀሜታ በማየት ነው ማለት ነው በነፃነት በፈለጉት ጨዋታ ላይ ተጫዋቹን ለማሰለፍ እና ላለማሰለፍ ለመወሰን ሲሉ ይሄን ኮንትራት ልዩ ኮንትራት ቀደዱ ተብሎ የተገለጸው። የብሩኖ ፈርናንዴስን መረጃ እንመልከት። ብሩኖ ፈርናንዴስ የማንቸስተር ዩናይትድ የማርች ወር ምርጡ ተጫዋች ተብሎ ለመመረጥ ዝርዝር ውስጥ ካሉ 3 ተጫዋቾች መካከል አንዱ ስለመሆኑ ተገልጿል። ማቲያስ ኩኛ ሌላኛው ነው። እንዲሁም ራሱ ካሳሜሮ ይገኛል። እነኚህ 3 ተጫዋቾች የማርች ወር ምርጥ ለመባል እጩ ሆነው የቀረቡ የማንቸስተር ዩናይትድ ተጫዋቾች ናቸው ማለት ነው። የክለቡን ነው ያልኳቸው፣ የክለቡ ይፋዊ የሆነ የወሩ ምርጥ ለመባል ከለው። ከዚሁ ጋር እናያይዝና የብሩኖ ፈርናንዴዝን ሁኔታ እንመልከት። ትላንት በርከት ያሉ መረጃዎች በብሩኖ ፈርናንዴዝ ዙሪያ ወጥተዋል። በተለይ አሌክስ ክሮክ የተባለው የቶክ ስፖርት ጋዜጠኛ ይህን ተጫዋች በተመለከተ በአዲሱ ኮንትራት ዙሪያ አዳዲስ መረጃዎችን ይዞ ወጥቷል። ምንድን ነው ያለው? አንዱ ባለፈው ክረምት ላይ ወደ ሳውዲ አረቢያ ብሩኖ ፈርናንዴስ ስለበራ በጣም ተቃርቦ ነበረ። አሁንም ቢሆን የሳውዲው ትልቅ ኦፈር ጠረጴዛ ላይ እንደተቀመጠ ነው። አሁንም ቢሆን አልተነሳም። ይሄ ትልቅ ለተጫዋቹ የቀረበለት ኮንትራት ብሎ ነው የሚገልጸው። በዛ ላይ በዩናይትድ ቤት 57 ሚሊዮን ፓውንድ የሚደርስ ውል ማፍረሻ ሂሳብ አለው። ይህን ውል ማፍረሻ በአውሮፓ የሚገኙ ትላልቅ ክለቦች ከእንግሊዝ ውጭ አፍርሰው ተጫዋቹን መውሰድ ይችላሉ። ይህን ገንዘብ ከፍለው መውሰድ ይችላሉ ነው እሱ የሚለው።
እና ብሩኖ ፈርናንዴዝ በጣም በጣም ተቃርቧል ዩናይትድን በመልቀቅ በቀጣይ ክረምትም ቢሆን ልክ እንደ ባለፈው ክረምት ሁሉ ወደ ሳውዲ ክለብ ለማምራት ተጫዋቹ ፍላጎት አለው እና አሁንም ቢሆን ተጫዋቹ ከማንቸስተር ዩናይትድ ቤት ለመልቀቅ ያስባል። ቀጣይ ክረምት ላይ የሳውዲን ጥያቄ ወይም ሌሎች ጥያቄዎች እንዲሁም የሚመጡ ከሆነ ተጫዋቹ ኮንሲደር ለማድረግ ለመመልከት ዝግጁ ነው በሚል ነው ማለቱ የአሌክስ ክሮክ ዘገባ ትላንት ይሄን የጠቆመን። ዩናይትዶች በበኩላቸው ግን ተጫዋቹ ለተጨማሪ ዓመታት በክለባቸው እንዲቆይላቸው ግፊት እያሳደሩበት ነው የሚገኘው። እንዲሁም አዲስ ውል በሚያቀርቡበት ሰዓት ለተጫዋቹ ጥሩ የሆነ ደሞዝ ሊሰጡት ጥረት በማድረግ ላይ ነው የሚገኙት ሲል አሌክስ ክሮክ ይሄን መረጃ ጨምሯል። ዩናይትዶች ከወዲሁ ግን የብሩኖ ነገር አይታወቅምና ውሳኔውን የሚወስነው ከዓለም ዋንጫው በኋላ ነውና እንደው በድንገት ብሩኖ ፈርናንዴስ ከክለቡ ጋር ባይስማማና ለመልቀቅ ወስኛለሁ ብሎ ዩናይትድ ቢለቅ በኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት ተጫዋቹን ሊተኩት እንዳቀዱና በዚህ መልኩ እንደተዘጋጁ ነው ማለት ነው የቶክ ስፖርት ዘጋቢ የዘገበው። ይሄ ዜና እውነት ከሆነ በጣም ለዩናይትድ የሚያሳስብና የሚያሳዝን ዜና ነው። ታውቃላችሁ ብሩኖ ፈርናንዴስ ምን ያህል የማንቸስተር ዩናይትድ ወሳኝ ተጫዋችና የቁርጥ ቀን ልጅ እንደሆነ። ብሩኖን ማጣት ማለት ለዩናይትድ ትልቅ ትልቅ የሆነ ኪሳራ ነው። በተለይ ወደ አውሮፓ ሻምፒዮንስ ሊግ የምንመለስ ከሆነና በአማካይ ክፍል ላይ እየተባለ እንዳለው ሁለት በጣም ጥሩ የሆኑ ሴትል ያደረጉ ቶፕ ሌቭል አማካዮችንም እናመጣ ከሆነ ብሩኖ ፈርናንዴስ በ10 ቁጥር ቦታ እንዴት አድርጎ በነፃነት ሊጫወት ከዚህም በላይ ሊያብብ እንደሚችል ጠንካራ በሆነው በቀጣዩ የዩናይትድ ቡድን ውስጥ መገመት ትችላላችሁ። እና የዩናይትድ አመራሮች የግል ሀሳቤ ነው፣ ይህን ልጅ ለማቆየት በክለቡ ከፍተኛ ጥረት ማድረግ አለባቸው። የቻሉትን በሙሉ በተለይ ለቀጣዮቹ 1-2 ዓመታት በክለቡ የሚከፈለውን ዋጋ ከፍለው የሚከፈለውን ገንዘብ ሰጥተው አሁንም ከፍተኛ ገንዘብ ነው የሚያገኘው። ኦፍኮርስ ብሩኖ ፈርናንዴስ ከሊጉ ከፍተኛ ተከፋዮች መካከል አንደኛው ነው። 250,000 ፓውንድ ያገኛል። እስከ ቦነስ ሜይ ቢ ወደ 300,000 ፓውንድ ሻምፒዮንስ ሊግ ስንገባ ሊጠጋ ይችላል። እሱ 400 ወይ 500 450 ስጡ ሊል ይችላል፣ አላቅም። የክለቡ የደሞዝ ፖሊሲ ደግሞ በዚህ ሰዓት በጣም ጥብቅ ነው። የዚህን ተጫዋች ጉዳይ እንዴትም ይፍቱት ብቻ ብሩኖ ፈርናንዴስ በቀጣዮቹ ዓመታት 2 ዓመታት በዩናይትድ ቢቆይ ለኔ በግል ያስደስተኛል። ግን ውሳኔውን አብረን የምናይ ይሆናል። ከዓለም ዋንጫ የተረጋገጠ አይደለም። ከዓለም ዋንጫው በኋላ ብሩኖ ፈርናንዴስ ምን እንደሚፈልግ አብረን የምናውቅ ነው የሚሆነው። ሌላው ብሩኖ ከለቀቀ ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ስሙ እየተነሳ ያለ ተጫዋች አለ። የኤል ቺሪንጉይቶ ቲቪ ነው ይህን የዘገበው። እንግዲህ በስፔን እጅግ ከሚታመኑ የቴሌቪዥን ጣቢያዎች መካከል አንዱ ነው። ስለ ዝውውሮች፣ ስለ ተጫዋቾች ልዩ ዘገባዎችን በመስራት ልዩ መረጃዎችን በማውጣት የሚታወቅ የቴሌቪዥን ጣቢያ ነው። ይሄ የቴሌቪዥን ጣቢያ ስላቀረበው ነው ይህን ዜና ወደ እናንተ ለማድረስ የፈለግኩት እንጂ ሰሞኑንም እንዲሁ ሲወራ ነበር። የባርሴሎናው ፌርሚ ሎፔዝ የተባለው የአጥቂ አማካይ ስፍራ ተጫዋች እንዲመጣ ነው ዩናይትዶች የብሩኖ ፈርናንዴስ ምትክ አድርገው ያዙት ተብሎ የተገለጸው። 86.5 ሚሊዮን ፓውንድ ለባርሴሎና የአጥቂ አማካይ ለመክፈል ፍቃደኛ ናቸው ዩናይትዶች ብለውናል። ይሄ ማለት ወደ 100 ሚሊዮን ዩሮ ሂሳብ ማለት ነው። ነገር ግን ተጫዋቹ ከካምፕኑ ለቆ ወደ ዩናይትድ የመምጣት ፍላጎቱ እንዲሁም ባርሴሎና ይህንን ተጫዋች የመሸጥ ፍላጎት ይኑሮ አይኑሮ የታወቀ ነገር የለም። ዩናይትዶች ግን ብሩኖ ፈርናንዴስ ከለቀቀ በሚል ሊተኩ ካሰቡት ተጫዋች መካከል አንዱ ይሄ የባርሴሎና ኮከብ ተጫዋች ፌርሚን ሎፔዝ ነው ተብሏል። ሞርጋን ጊብስ ዋይት ደግሞ ስለ ዩናይትድ በተደጋጋሚ የሚያወራ የክርስቲያኖ ሮናልዶ የልብ አድናቂ የሆነ እንደው ማንቸስተር ዩናይትድን በመደገፍ የሚታወቅ ክለቡ መጥቶ እንደው ያስፈርመኝ ብሎ ቃል በቃል ባይናገርም ግን ለማንቸስተር ዩናይትድ የመጫወት ከፍተኛ የሆነ ጉጉት ያለው ተጫዋች እንዲሁም ማንቸስተር ዩናይትድ የፕሪሚየር ሊጉ ሞገስ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ደካማ ሆነ ማለት ፕሪሚየር ሊጉ በአጠቃላይ በመላው ዓለም ደካማ ሆነ ማለት ነው። ፕሪሚየር ሊጉ የቀድሞውን ማንቸስተር ዩናይትድ ናፍቆታል። ያ ዩናይትድ ደግሞ አሁን እየመጣ ነው በሚል እንደው ዩናይትድን ሲያሞካሽ ለዩናይትድ በዚህ ያህል ፍቅር እንዳለው ሲገልጽ ሲደመጥ ያለምንም ስስት ለዩናይትድ በግልጽ ሲያወራ የቆየ ተጫዋች ነው። ሞርጋን ጊብስ ዋይት በዩናይትድ
የብሩኖ ፈርናንዴዝ ምትክ እንዲሆን የሚፈለግ የኖቲንግሃም ፎረስት አማካይ ነው። ከስፔን ባርሴሎና ወደ ሌላኛው የስፔን ከተማ ማድሪድ እናምራ። በአትሌቲኮ ማድሪድ የሚጫወት በዩናይትድ ሲፈለግ የነበረ ብዙ ሲወራበት የነበረ ተጫዋች ነው። ከዝውውር ጋር በተያዘ ለዲያሮ ስፖርት ቃለመጠይቅ ሰጠና ስለ ማንቸስተር ዩናይትድ ዝውውር በሩመር ምላሽ ሰጠ። ማርኮ ሎሬንቴ ተብሎ ይጠራል። እኔ ከአትሌቲኮ ማድሪድ ጋር የእግር ኳስ ሕይወቴን ማጠናቀቅ እፈልጋለሁ ሲልም ምላሽ ሰጠ። በክለቡ ለረዥም ዓመት መቆየት እፈልጋለሁ። በአዲስ ኮንትራት ንግግር ላይ ነን። ከክለቡ ጋር ስምምነት ላይ ደርሰን ለረዥም ጊዜ ውሌን እንደማራዘም በክለቡ ቤት ተስፋ አደርጋለሁ ሲል ከተናገረ በኋላ በዚህ ክለብ ውስጥ ዋጋ የተሰጠኝ ያህል ይሰማኛል። ራሴን በሌላ ክለብ ማሊያ ስጫወት እንደዚሁ አላይም። እስከ 35 ዓመቴ ድረስ በአትሌቲኮ ማድሪድ መቆየት እፈልጋለሁ ሲለው ማለት ነው። እንግዲህ የማርኮ ሎሬንቴ ዩናይትድ ዝውውር ጭምጭምታውን በተመለከተ በዚህ መልኩ ድምዳሜ የሰጠ አስተያየቱን የተናገረው። ወደ ካርሎስ ባሌባ ዜና ልመልሳችሁ። የካርሎስ ባሌባን ዜና በተመለከተ ብዙ ነገሮች ሲወሩ ቆይተዋል። ትላንት ሰሞኑን ብዙ ነገሮችን ብያቸዋለሁ። አሁን ዛሬ ከዚህ በኋላ ማወራቸው ዜናዎች በአጠቃላይ ማለት ይቻላል የስካይ ስፖርት ዘገባን መሰረት ያደረጉ ናቸው። ትላንት በርካታ ነገሮችን በዩናይትድ ዝውውር ጉዳይ ላይ ስካይ ስፖርት መረጃ ይዞ ስለወጣ ማለት ነው። ባሌባ አሁንም ቢሆን የዩናይትድ ቶፕ የዝውውር ኢላማ ነው ሲል ስካይ ስፖርት ገልጿል። ባለፈው ጃንዋሪ የዝውውር መስኮት ላይ ሁሉ ሳይቀር ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ሙከራ አድርገው ነበረ እና ይህን ተጫዋች ለማስፈረም ክረምት በላይ ብቻ አይደለም በቅርብ ጊዜም ጥረት ሲያደርጉበት የነበረ ተጫዋች ነው። ባሌባ በዩናይትድ ሰዎች በተለይ የ6 ቁጥር ተጫዋች ተደርጎ ነው የሚወሰደው። ስለዚህ የካዛሜሮን ቦታ ሁሉ ለመተካት አሉ ስካይ ስፖርቶች ተጫዋቹ የሚታሰብ ልጅ ነው። ስለዚህ ይሄ ተጫዋች ለማንቸስተር ዩናይትድ እንዲፈርም አሁንም በክለቡ እቅዶች ባሉ ይህም ተጫዋች እንግዲህ ከሌሎች ፈራሚዎች ጋር በመሆን የዩናይትድን የአማካይ ክፍል የሚመራበት እድል ቀጣይ ሲዘን ላይ ይኖራል እና ሁሉም ነገሮችን ከዓለም ዋንጫው በኋላ በተለይ ልባት ሊያገኙ ይችላሉ። የባሌባ ዩናይትድ ዝውውርን በተመለከተ በሚል ነው ስካይ ስፖርት ዘገባውን ያሰፈረው ማለት ነው። እና የተጫዋቹ አቋም ጊዜያዊ አቋም እንዲሁ መውረድ እንዲሁም በተጫዋቹ ዋጋ ላይ የተለጠፈበት ከፍተኛ የሆነ የዝውውር ገንዘብ ዩናይትዶችን እስካሁን ድረስ አላሸሸም ነው የተባለው። ስለዚህ ይህን ልጅ ለማስፈረም ምናልባት ተጫዋቹን በቅርቡ የዝውውር እንቅስቃሴዎችን ማድረግ ይጀምራሉ። ግን ከዛ በፊት የአዲሱን የክለቡ አሰልጣኝ በዓለም ዋንጫው ጀመሩ በፊት ክለቡ ማወቅ መቻል አለበት። ከዛ በኋላ በክለቡ ስካውት የተደረጉ በርካታ ተጫዋቾች አሉ። በእነኚህ ስካውት በተደረጉ ተጫዋቾች ስም ዝርዝር እና ስለሚመጡበት ሁኔታ የክለቡ ሄድ ዲፓርትመንት ከአዲሱ የክለቡ አሰልጣኝ ጋር በመሆን ወደ እንቅስቃሴ ይገባሉ ወደ ዝውውሮቹ ተብሎ በስካይ ስፖርት ተዘግቧል። ሌላው ትልቅ ተስፋ የሚሰጠው ዜና በኢሌት አንደርሰን ዙሪያ ስካይ ስፖርት የዘገበው ነው። ኢሌት አንደርሰን ውሳኔውን ከዓለም ዋንጫው በፊት ማሳወቅ አይፈልግም ብሏል ስካይ ስፖርት። ተጫዋቹ ወደ ማንቸስተር ሲቲ ሁሉ ለማምራት ከስምምነት ላይ ደርሷል። ቅድመ ስምምነት አላቸው ከሲቲ ጋር ተብሎ ሲነገር ቆይቷል። ወደ ሲቲ ያደላ ነው ልቦ የሚልም ዘገባ ሲወጣበት ነበር። ግን ስካይ ስፖርት ትናንት በዘገባው እስካሁን ድረስ ከየትኛውም ክለብ ጋር ተጫዋቹ ከስምምነት ላይ አልደረሰም እና ከየትኛውም ክለብ ጋር ከዝውውሩ ጋር በተያያዘ መቋጨት ልጁ አይፈልግም። ከዓለም ዋንጫው በፊት እንደዚሁ በተጫዋቹ ውሳኔውን አያሳውቅም። ከዓለም ዋንጫው መጠናቀቅ በኋላ ተጫዋቹ ይወስናል። ቀጣይ ምን ማድረግ እንዳለበት፣ ወደ የትኛው ክለብ ማምራት እንዳለበት ያን የሚያሳውቅ ነው የሚሆነው። ፈላጊ ክለቦቹ ዩናይትድ ብቻ አይደሉም፣ አርሰናል ይፈልገዋል ብለዋል ስካይ ስፖርት። ሲቲንም ጠቅሷል። ስለዚህ እነዚህ 3 ክለቦች የተጫዋቹን ሁኔታ በጣም በቅርበት እየተከታተሉት ነው የሚገኙት። 3ቱም ቢሆን አሁን እድሎች አሏቸው። የኢሌት አንደርሰን ካምፕ ወይም ተወካዮች ለየትኛውም ክለብ በራቸውን ዝግ አላደረጉም። ያሏቸውን አማራጮች በሙሉ
እየተመለከቱ ነው የሚገኙት ብሎናል። እንግዲህ የትኛውም ተጫዋች እንደሚያደርገው አሁን ይሄ ልጅ ቸኩሎ ውሳኔ መወሰን አልፈለገም ማለት ነው። አይ ቲንክ ከዚህ በፊት ሲወሩ ከነበሩት ነገር አንፃር ኢሊየት አንደርሰን ወደ ማንቸስተር ዩናይትድ እንዲመጣ ተስፋ የሚሰጥ መረጃ ይመስለኛል። ትላንት ስካይ ስፖርት ያወጣው ከዓለም ዋንጫው በፊት ውሳኔውን አያሳውቅም ብሏል። ወደ ፋብሪሶ ሮማኖ ዘገባ እንለፍ። ስለ ብሩኖ ጊማሬሽ ነው አዲስ መረጃ የወጣው በዩቱብ ገጹ ላይ። ትላንት አንድ መረጃ ይዤ አድርሻችሁ ነበር። የሳልትን መረጃ ነበር ትላንት ያቀረብኩላችሁ። እንደተባለው ከዩናይትድ አመራሮች ወይ ከውስጥ ባለኝ ምንጭ የተጫዋቹ የዩናይትድ የዝውውር ወሬ ሐሰት ነው ተጣጥሎብኛል ብሎ ነበር መረጃ ይዞ የወጣው። እሱን ለእናንተ አድርሰናል። ፋብሪሶ ሮማኖ በድጋሚ ወጣና ደግሞ ምን አለ መሰላችሁ? በዚህ ተጫዋች ዝውውር ላይ ዩናይትዶች ከብሩኖ ፈርናንዴስ ካምፕ ጋር በባለፉት ጥቂት ሳምንታት ሁሉ ሳይቀር ላረጋግጥላችሁ እወዳለሁ ኮንታክት ነበራቸው። የነሱ ቀዳሚ የሆነ የአማካይ ክፍል ለማጠናከር ቀጣይ ሲዝን ላይ ከያዟቸው ኢላማ ሊስቶች መካከል አንዱ ተጫዋች ነው። ይሄን ላረጋግጥላችሁ እወዳለሁ ብሏል። በጣም ጥሩ የሆነው ዜና ደግሞ ለዩናይትድ አለ ፋብሪሶ ሮማኖ ብሩኖ ጊማሬሽ ወደ ማንቸስተር ዩናይትድ ለመፈረም በጣም ፈቃደኛ ነው። በተለይ ክለቡ የአውሮፓ ሻምፒዮንስ ሊግ ተሳትፎን ይዞ የሚያጠናቅቅ ከሆነ ጊማሬሽ በቀጣይ ሲዝን ላይ ዩናይትድ መጫወት ይፈልጋል። ነገር ግን ከክለቡ ኒውካስል እና እንዲሁም ከአስፈራሚ የሚፈልገው ክለቡ ዩናይትድ ጋር በተያዘ ምንም አይነት ድርድር እስካሁን አልተከፈተም። ዩናይትዶች በጣም ተስፈኛ ናቸው። ተጫዋቹን በ65 ወይም ደግሞ በ70 ሚሊዮን ፓውንድ ሂሳብ እንደሚያስፈርቡትም እርግጠኞች ናቸው ሲል ፋብሪሶ ሮማኖ የብሩኖ ጊማሬሽን ዝውውር በተመለከተ በዚህ መልኩ አውርቶታል ማለት ነው። ስለዚህ ትላንት እንደው የተለያዩ ምንጮቻችንን የተለያዩ የጋዜጦች ዘጋቢዎችን እንደ ደረጃቸው እንደ ሌቭላቸው ከሚታመኑት ብቻ ዜናዎችን እናደርሳችኋለን ብለናል። ያው ሳልትም ከሚታመኑ ከተባሉ ጋዜጠኞች መካከል አንዱ ስለሆነ ነው። እንግዲህ የጊማሬሽን ዝውውር ቢያጣጥለውም ፋብሪሶ ሮማኖ መልሶ ይሄን ዝውውር አንስቶታል። ፋብሪሶ ሮማኖ ካወራ ምን ማለት እንደሆነ ሁላችሁም ስለምታውቁ ብሩኖ ጊማሬሽ ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው ነው ፋብሪሶ እየጠቆመን ያለው። ተጫዋቹ በራሱ በብሔራዊ ቡድን ግዳጅ ላይ ነው። እንደምታውቁት እንግዲህ ተጫዋቹ ብራዚል ብሔራዊ ቡድንን ተቀላቅሎ ከነ ማቲያስ ኩኛ እንዲሁም ከካሳሜሮ ጋር ልምምዱን በመስራት ላይ ያለ ተጫዋች ነው። ስለ ዩናይትድ ሩመር ተጠይቆ እኔ በልጅነቴ ከምመለከታቸው ክለቦች መካከል አንዱ ነው ብሏል። ብሩኖ ፈርናንዴዝን እጅግ በጣም የሚያደንቀው አማካይ እንደሆነ ነው ከኬቨን ዲብሬን እና ከብሩኖ ጋር ንጽጽር ቀርቦለት ማን ትመርጣለህ ሲባል ምላሽ የሰጠው ብሩኖ ፈርናንዴዝ የተለየ ሌቭል ላይ የሚገኝ ተጫዋች ነው ሲልም ነው እንግዲህ የሞክሼውን በዚህ መልኩ ያደነቀው። ቀጣይ ሲዝን የማንቸስተር ዩናይትድን ማሊያ ለብሶ ቢጫወት የሚጠላ ተጫዋች እንዳልሆነ ስለ ዩናይትድ ግዝፈት፣ ስለ ብሩኖ ፈርናንዴዝ ታላቅነት እየመሰከረ ያለ ምናልባት የዩናይትድን የአማካይ ክፍል በቀጣይ ሲዝን ላይ በሁለት ብሩኖች ሊመራ የሚችልበት እንዳለ ነው ድል እንዳለ ነው እንግዲህ ከንግግሩ መረዳት የምንችለው። አሁንም ቢሆን ብሩኖ ጊማሬሽ የምናምናቸው የዜና ምንጮች የዩናይትድ የዝውውር ኢላማ እንደሆነ እየነገሩን ያለው። ከአማካይ ዝውውር ዜናዎቻችን ወጣ እንበልና አስተያየት ደግሞ እንመልከት። የቀድሞ የማንቸስተር ዩናይትድ ኮከብ ሪዮ ፈርዲናንድ ዩናይትድ ማስፈረም ያለበት ብሩኖ ጊማሬሽን ወይም ቶናሊን ሳይሆን ኢሊየት አንደርሰን ነው ሲል ለክለቡ ሰዎች ምክሩን ሰጥቷል። እኔ እንደማስበው ሪዮ ፈርዲናንድ ኢሊየት አንደርሰን ትክክለኛው ዩናይትድ የሚያስፈልገው ካራክተርም ያለው ተጫዋች ነው ብሏል። እኔ እንደማስበው ከሆነ ለስኳዱ በጣም ጥሩ የሆነ ጭማሪ ይመስለኛል አንደርሰን ሲል አሞካሽቶታል። ከዛ ውጭ ቶናሊ ትልቅ የሆነ ታለንት ያለው ተጫዋች ነው። ሁሉም ሰው ስለሱ እንደሚያወራ ቃለው ጊማሬሽም እንደዛው ትልቅ ታለንት ያለው ተጫዋች ነው። ሁሉም ሰው አሁን እያወራ የሚገኘው ስለ ቶናሊ እና ስለ ጊማሬሽ የዩናይትድ ዝውውር ነው። ነገር ግን ዩናይትድ በዚህ ሰዓት የሚያስፈልገው የአማካይ ስፍራ ተጫዋች እንደኔ ኢሊየት አንደርሰን ነው። ተጫዋቹ ሁለገብ የአማካይ ስፍራ ተጫዋች ነው። ዩናይትድ የሚፈልገው ደካማ ጎኑን በሙሉ መሸፈን የሚችል ልጅ ነው ብሏል። ብዙ ግራውንድ ከቨር ማድረግ ይችላል።
ተጫዋቹ በጣም ዳይናሚክ ነው ብሏል። በመከላከል እንዲሁም በማጥቃት ቡድኑን መርዳት ይችላል ሲል ነው የተናገረው። እንደ ሮቦት ነው ቢሮጠው አይደክምም ብሏል። በጣም ጠንካራ ነው፣ ቡድኑን ለድል ወደፊት መምራት የሚችል አቅም ያለው ተጫዋች ነው ሲል ነው እንግዲህ የሀገሩን ልጅ ኢሌት አንደርሰንን ያደነቀው። በዚህ ሰዓት አለ ብሬዮ ፈርዲናንድ፣ በዚህ ሰዓት ኢሌት አንደርሰን የማንቸስተር ዩናይትድን የአማካይ ክፍል ፍላጎት ዝርዝር ሁሉንም ቲክ የሚያደርግ ተጫዋች ይመስለኛል ብሏል። ስለዚህ ምንም እንኳን ማንቸስተር ዩናይትድ ከብዙ አማካዮች ጋር ስሙ ቢያያዝም ኢሌት አንደርሰን ትክክለኛው የዩናይትድ የአማካይ ክፍል መፍትሄ ነው ሲል ነው ሪዮ ፈርዲናንድ አስተያየቱን የሰጠው። ዩናይትድ አንድ አማካይ እዚጋ ከርዕስ ውጭ እንደማይፈልግ እናውቃለን። ሪዮ ፈርዲናንድ አንድ አማካይ ብቻ ላይ ያተኩሯል። ግን የዩናይትድ የአማካይ ክፍል አማራጮች በጣም ብዙ የሆኑት ቡድኑ አትሊስት ቢያንስ በትንሹ 2 አማካዮችን እንደሚያስፈርም የተረጋገጠ መሆኑን ተከትሎ ነው። ከዛ ውጪ እንደው ካዛሜሮም የሚለቅ አሚን ኡጋርቴም የሚለቅ ከሆነ ዩናይትድ ምናልባት 3ኛ ተጨማሪ አማካይ ሁሉ ሊያዘዋውር እንደሚችል ነው ዘገባዎች እየጠቆሙ የሚገኙት። ለማንኛውም እንደው ዩናይትድ አንድ አማካይ ያስፈርም ከተባለ የሪዮ ፈርዲናንድ ምርጫ ኢሌት አንደርሰን እንደሆነ ነው እየነገረን ያለው። በመጨረሻም ቤተሰቦች አንድ ቁጥራዊ መረጃ እንደው ልንገራችሁ። ትላንት ቃል ገብቼላችሁ ነበር 3 የዩናይትድ የአማካይ ክፍል ኢላማዎችን ንጻሬ እናያለን ብዬ። እነኝህን የአማካይ ክፍል የዩናይትድ የዝውውር ኢላማ ተጫዋቾች ንጻሬ መመልከት ያለብን እንደው ከውሳኔ ላይ ለመድረስ ነው። እኛ እንደ ተመልካች እንደ ዩናይትድ ደጋፊ የትኛውን አማካይ ዩናይትድ ማስፈረም አለበት ብለን በውስጣችን የምናስበው ነገር አለ። እናንተም ብትሆኑ የትኛውም የዩናይትድ ደጋፊ ይህን ነገር ያስባል፣ ይህን ተጫዋች ቢያመጣ። አሁን ታዲያ ውስጣችን ያለው ሀሳብ እንዳለ ሆኖ ሀሳባችንን ሊደግፍ የሚችል ወይም ደግሞ ሀሳባችንን እንድንከልስ ሊያደርገን የሚችል ስታት ነው አሁን የምሰጣችሁ 3 ተጫዋቾችን በተመለከተ። ተጫዋቾቹ ኢሌት አንደርሰን፣ ዋርተን እና ቶናሌ ናቸው። ንጽጽር ውስጥ ገብተን እንመልከት። የተሳኩ ታክሎችን በማድረግ ንጽጽር ስናይ ኢሌት አንደርሰን 47 ታክሎችን አድርጓል። ዋርተን 28 ታክሎችን ያደረገው፣ ቶናሌ ደግሞ 13 ታክል አድርጓል። ታክል ብዙ ሊገቡ ይችላሉ፣ ግን ከገባቸው ታክሎች መካከል ፋውል ሳይሆን ኳስ ያስጣሉበት ታክል እና ስኬታማ የሆኑበት 47 ነው ኢሌት አንደርሰን። እዚህ ጋር 3ኛ የተቀመጠው 13 ላይ ያለው ቶናሊ ነው። ቶናሊ በዚህ ደካማ ነው ማለት ነው። በዚህ ስታት ኢሌት አንደርሰን ከሁለቱም ተጫዋቾች በርቀት ይበልጣል። እንዲሁም ሰንጣቂ ኳሶችን ወይንም ደግሞ ላይን ብሬኪንግ ፓስ ብለን የምንጠራውን ፐር 90 ሚኒትስ በ90 ደቂቃ በማድረግ ዋርተን 7.2 ያስመዘግባል። በየጨዋታው አትሊስት 7 ሰንጣቂ ኳሶችን ይሰጣል። ቶናሊ 5.4 ሲያስመዘግብ ኢሌት አንደርሰን 3.8 ያስመዘግበው። ኢሌት አንደርሰን በዚህ ስታት ያነሰ ቁጥር አስመዝግቧል። ዋርተን ደግሞ 7.2 ነው ያስመዘገበው። በዚህ በስታት ይበልጣቸዋል። ኳስ ይዞ በመገስገስ ወይንም ይሄ ፕሮግሬሲቭ ኬሪስ ብለን የምንጠራው ስታትን ኢሌት አንደርሰን 104 ጊዜ እንደዚህ አይነት ኳሶችን ይዞ ጉዞ አድርጓል። ቶናሊ 86 ጊዜ አድርጓል። ዋርተን 56 ጊዜ አድርጓል። በዚህ ስታት ደግሞ አሁን ኢሌት አንደርሰን ከተፎካካሪዎቹ በእጥፍ ነው የሚበልጠው ፕሮግሬሲቭ ኬሪስ በማድረግ። ይህም ያሳያችሁ ቅድም ብለናል ቤተሰቦች፣ ታክል በመግባት 47% ስኬት አለው፣ ከሁሉም ይቀድማል። እዚህ ጋር ደግሞ እንግዲህ ፕሮግሬሲቭ ኬሪ በማድረግ ኢሌት አንደርሰን አሁንም ቢሆን ከዋርተን 3ኛ ላይ ከተቀመጠው በእጥፍ በልጧል። ስለዚህ ይሄ መከላከል ላይ ቡድኑ ማጥቃት ካለበት ወደፊት ይዞ ኳስ ሲሄድ በተሳካ ሁኔታ በሁለቱም ባላንስ የሆነ ሰርቪስ መስጠት የሚችል አማካይ ነው ማለት ነው። ሪዮ ፈርዲናንድ የተናገረበትን ነጥብ ማጠናከሪያ ነው ይሄ የሚሰጣችሁ። አላበቃም፣ ገና ሌሎችም ስታቶች አሉ። የኳስ ንጥቂያ ደግሞ ኢንተርሴፕሽን የምናይ ከሆነ ኢሌት አንደርሰን አሁንም በአንደኛ ነው፣ 38 ኢንተርሴፕሽን ፈጽሟል። እዚህ ጋር ቶናሊ 3ኛ ደረጃ ላይ የተቀመጠው 19 ኢንተርሴፕሽኖችን አድርጓል። ኦልሞስት ኢሌት አንደርሰን ከቶናሊ እጥፍ ኳስ ኢንተርሴፕት አድርጓል ማለት ነው። ይህ መከላከሉ ላይ ያለው ሚና ይሄ ተጫዋች በፕሪሚየር ሊጉ ካሉ ምርጥ የተከላካይ አማካዮች መካከል አንዱ ያደርገዋል። ኢሌት አንደርሰንን በዚህ ስታት 1ኛ ደረጃ ላይ ተቀምጧል።
የፈጠራ ሙከራዎች ወይም ደግሞ ቻንስ ክሬት በማድረግ እዚህ ጋር ዋርተንን ቢስተካከለው የለም። ዋርተን 42 እድሎችን ፈጥሯል። ቶናሊ 34 ሲፈጥል ኢሊየት አንደርሰን ደግሞ 24 እድሎችን በመፍጠር ከ1 እስከ 3 ተቀምጠዋል። ፓስ አኪሬሲ በፐርሰንት የምናይ ከሆነ ኢሊየት አንደርሰን 88.9% አኪሬት የሆኑ ኳሶችን ያቀብላል። ቶናሊ 87.2 እንዲሁም ዋርተን ዝቅተኛው ነው። እሱ በንጽጻሬ 81.4% አስመዝግቧል። ኢሊየት አንደርሰን እዚህ ጋር ቀዳሚ ሆኗል። ኳስ ማስመለስ ወይ ቦል ሪከቨር እንዲያደርግ ቡድን በመርዳት ኢሊየት አንደርሰን እዚህ ጋር 194 ኳሶችን ሪከቨር አድርጓል። ዋርተን 172 እንዲሁም ቶናሊ 138 ተቀምጠው እዚህ ጋም አንደርሰን በቀዳሚነት እየመራ ይገኛል። የአየር ላይ ኳስ ስኬት ወይም ኤሪያል ዱዌል ሲሆን በፐርሰንት ስንመለከት ቶናሊ 58.3 በመቶ በመያዝ አንደኛ ሲሆን ኢሊየት አንደርሰን 44.1% ይዟል። እንዲሁም ዋርተን 32.6 በመቶ በመያዝ ነው እንግዲህ ሶስተኛ ደረጃ ላይ መቀመጥ የቻለው። የአየር ላይ ኳስ ስኬት ቶናሊ እዚህ ጋር በልጧል። ከጫና ስር ኳስ የማውጣት ብቃት ወይንም እዚህ ጋር ፕሬዠራይዝድ ፓስ አኪሬሲ ፐርሰንቴጅ ስናይ ኢሊየት አንደርሰን እዚህ ጋር ከጫና ራሱን መውጣት የሚችል ተጫዋች መሆኑን 88.9 በመቶ ድርሻ በመያዝ አሳይቷል። ቶናሊ 84.5 እንዲሁም ዋርተን 79.2% የያዘ ተጫዋች ነው። ወደ ተጋጣሚ ሳጥን የተላኩ ኳሶችን ወይም ፓስ ኢንቱ ፔናልቲ ኤሪያ በመጣል ዋርተን 56 ኳሶችን ሲጥል ቶናሊ 38 ጥሏል። እዚህ ጋር ኢሊየት አንደርሰን 24 ኳሶችን ጥሏል ማለት ነው። ተጫዋቹ ብዙ ከወገብ በላይ እንደማይቆይ ይሄ ያሳያችኋል። እነኚህ ተጫዋቾች ደግሞ ብዙ ኳሶችን በአየር ላይ እንዲሁም በምድር ከኢሊየት አንደርሰን በተሻለ በፔናልቲ ቦክስ ውስጥ ኳስ እንደሚጥሉ ነው። ዋርተን እና ቶናሊ 56 እና 38 ይዘው የሚያመላክታችሁ ኢሊየት አንደርሰን 24 ብቻ ነው የያዘው። የተሳኩ ድሪብሊንጎችን በማድረግ ወይም ሰክሰስፉል ቴክ ኦንስ በማድረግ ኢሊየት አንደርሰን ግን አሁን እዚህ ጋር ቀዳሚ ነው፣ 41 አስመዝግቧል። እንዲሁም ዋርተን 29 ሲያስመዘግብ ቶናሊ 18 ጊዜ ይሄን ማስመዝገብ ችሏል። የተሸፈነ ርቀት ወይም ኪሎ ሜትር በ90 ደቂቃ ስንመለከት ኢሊየት አንደርሰን አንደኛ ነው። አሁንም 12.1 ኪሎ ሜትር በየጨዋታው እንዲሁ ይሸፍናል። ቅድም ሪዮ ፈርዲናንድ ያለን ብዙ ርቀት ይሸፍናል ተጫዋቹ ያለው በዚህ ምክንያት ነው። ከዛ ውጭ ደግሞ ቶናሊ 11.4 ኪሎ ሜትር ይሸፍናል። ዋርተን 10.8 ኪሎ ሜትር ይሸፍናል። ሂስታት እንደሚያሳየን ኢሊየት አንደርሰን በየጨዋታው ከዋርተን በላይ በ2 ኪሎ ሜትር ብቻ ኦልሞስት ማለት ይቻላል የሜዳውን ክፍል በመሸፈን ተጫዋቹ ቀዳሚ ተጫዋች ሆኖ ተቀምጧል። ፕሬስ ሬዚስታንስ በሚለው ከጫና ስር ኳስ የማውጣት ስኬት ካየን ኢሊየት አንደርሰን አሁንም አንደኛ ነው። 88.9 በመቶ ድርሻ ወስዷል። ቶናሊ 84.5 ይወስዳል። ዋርተን 79.2% ይወስዳል። የተሳካ ድሪብል በማድረግ ኢሊየት አንደርሰን አንደኛ ነው። 41 የተሳኩ ድሪብሎች አሉት። ዋርተን 29 እንዲሁም ቶናሊ እዚህ ጋር ደካማ የኳስ ክህሎት እንዳለው ተጫዋቹ ዲስትሮየር መሆኑን ሞሮፍ የሚያመላክት ነው። 18 የተሳኩ ኳሶችን ድሪብል በማድረግ ሶስተኛ ተቀምጧል። ኢሊየት አንደርሰን እዚህ ጋር በእጥፍ በርቀት ይመራል። ረዥም ኳስ በመጣል ወይም ሎንግ ቦል አኪሬሲ ፐርሰንቴጅ ስናይ ቶናሊ እዚህ ጋር አንደኛ ተቀምጧል 74.1፣ ኢሊየት አንደርሰን 68.5፣ ዋርተን 62.3% ይዟል። ፕሮግረሲቭ ፓስ በማድረግ ዋርተን እዚህ ጋር አንደኛ ነው። 184 ኳሶችን ተጫዋች ወደፊት ጥሏል ማለት ነው። ቶናሊ 152 ኳሶችን፣ ኢሊየት አንደርሰን 128 ኳሶችን ወደፊት በማሻገር ወይም ፕሮግሬሲቭ ኳስ በማድረግ እነዚህ ተጫዋቾች ከ1 እስከ 3 ተቀምጠዋል። ብዙ ደቂቃ በመጫወት ይሄ የጉዳት ስታታቸውን የሚያሳያችሁ ነው ቤተሰቦች። ኢሊየት አንደርሰን እስካሁን ድረስ በፕሪሚየር ሊጉ 2580 ደቂቃ ሲጫወት ቶናሊ 2240 ደቂቃ እንዲሁም ዋርተን 1980 ደቂቃ ሜዳ ላይ ቆይቷል። ይህም ያሳያችሁ ኢሊየት አንደርሰን ከዋርተን ኦልሞስት እጥፍ ማለት ይቻላል። ቤተሰቦቻችን ኤግዛክትሊ ባይሆንም ኢሊየት አንደርሰን በየጨዋታዎቹ ላይ ፊት የሚሆን በርካታ የኖቲንግሃም ፎረስቶች ጨዋታ ላይ መሳተፍ የሚችል ጤነኛ ተጫዋች መሆኑን በዚህ መልኩ አንደኛ ሆኖ ተቀምጦ አሳይቷል። አሲስት ካየን
እንዲሁም ግብ ካየን ዋርተን 5 ጎሎች አሉት፣ 5 አሲስቶች አሉት። ግብ ምንም የለውም። ኤሊዮት አንደርሰን 4 ሲኖረው 2 ግብና 2 አሲስት ነው። ቶናሊ 2 ሲኖረው ሁለቱም አሲስት ናቸው። ምንም ጎል አላስቆጠረም ማለት ነው። እና ይሄ ቤተሰቦቼ እንግዲህ እናንተ ለውሳኔ እዛው ፍረዱበት፣ እንድትፈርዱበትም ነው ያሳዩቸው። የዩናይትድ የዝውውር ኢላማ ናቸው። አሁን በተመለከትነው ስታት ከሆነ ኤሊዮት አንደርሰን ሪዮ ፈርዲናንድ ዝም ብሎ አይደለም ያንን የተናገረው በነገራችሁ ላይ እና ለቲሙ ባላንስ የሚሰጥ ተጫዋች ነው። በመከላከሉም ላይ የሚሳተፍ በማጥቃቱም ላይ ቡድኑ አስፈላጊ ከሆነ ደግሞ ጥሩ ኳሶችን መጣል የሚችል ማጥቃት ስራውም ላይ እንዲሁ በደንብ አድርጎ የሚሳተፍ ተጫዋች ነው። ፔናልቲ ቦክስ ውስጥ ብዙ እንቅስቃሴ ያለው ብለን ባናስብም ግን ቲሙን ባላንስ ያደርጋል። ሲያጠቃም ተጫዋቹ ወደ ማጥቃት ስንሸጋገር ጥሩ ያን ማስቀጠል ይችላል። ስንከላከል ደግሞ ይበልጥ በጣም ጥሩ ነው ማለት ነው እና ይሄን ስታት እንግዲህ ሰምታችሁ ኤሊዮት አንደርሰን በብዙ መስፈርቶች አሁን በነገርኳቸው መስፈርቶች እንደው አልቆጠርናቸውም በዚህ መስፈርት ብለን እንጂ በየመስፈርቶቹ አብላጫውን ስታት ያስመዘገበ አብላጫውን ቁጥር የሚወስድ እንደውም በአንዳንዶቹ ላይ በጣም በሰፊ ርቀት የሚመራ የዩናይትድ ዋነኛ የዝውውር ኢላማ መሆን ያለበት የአማካይ ስፍራ ተጫዋች ይመስለኛል። ለማንኛውም ይህን ይመስላል። ትላንት ቃል የገባው ሁላችሁ የተጫዋቾቹን የስታት ወይም የቁጥር መረጃዎች በተመለከተ ቤተሰቦች አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ነገም በተመሳሳይ የሆኑ አዳዲስ ነገሮችን ይዤ እመጣለሁ። ቼክ ባድርጉኝ። እስከዛ ሰላም ሆኑ ባይ